እንደነገርኩሽ አድርጊ። እሺ በይቻው። ቆያው እንዴት አድርጌ ነው ማማለለው? እሱን ማማለል ማለት ነው። ዛሬማ ጠብ ነው የማደርገው። ዝም ብዬ አይኑን ሳየው እኔን ለማየት ሲቀላውጥ ነበር። እስኪ ለማንኛውም እድል ልሞክር። ምን ይሆንሽ ነው? ልይበት እንጂ እየወለወልኩ እያየኸኝ አይደል? ምን ነው ቀልድ መሰለ ያዝኩት? ቶሎ ጨርሻ። አንቺ ሊበስቲ ቢውል የታደሉትማ እኔን ነበር። አንተ ግን ምን ሆነህ ነው? ስንት የሚታይ ነገር በሞላበት ቴሌቪዥን ላይ ተፈጣለህ? ምንድን ነው ያልሽው? አይ ምንም፣ እዚህ ጋር አለቅም ብሎኛል። ምን አለ ግን መተህ ብታግዘኝ። ጧት በተኛው ግን መተሽ ነበርሽ። አሁን ደግሞ ቆይ ለነገር ነው እንደመጣሽው? ምን ነው አንተ ለነገር ነው እንዴ ፈለገ? ያምሻል እንዴ? ምንድነው የምትናገሪው? ምን ነው እንዳልገባህ ሆንክ? እኔ የምልህ ማታ ግን እንደዛ ሰክረህ የገባኸው ምን ብትበድልህ ነው? እንደዛ ጨርቅ እስከምትሆን ትጠጣለህ? ይኸውልህ እኔ ልምከርህ፣ በቃ ፍታት። ለአንተም ለሷም እንደዛ ነው የሚበጃችሁ። ፍታት። ትንሽማ ያምሻል። ኧረ አያመኝም። እኔ ብዙ ሰው አውቃለሁ። በሴት የተጀመረ ሱስ መቼም አይለቅም። ፊትህን ወደ አዲስ ሰዎች ብታዞር ነው የሚሻለው። ስለምን ሱስ ነው የምታወሪው? እኔ ምንም ሱስ የለብኝም። ራስህን ማስካደች አይደለም? ይኸውልህ በሽታውን ያልተነገረ ሰው መድኃኒት አይገኝለትም። ያንተ በሽታ መድኃኒት ደግሞ በእኔ እጅ ላይ ነው የሚገኘው። በአግባቡ ትጠቀምበት ነው የሚሻለው። ሎተሪ እንደደረሰ ቁጠር። ከየት ነው የመጡሽ? ምን አይነት እብድ ነሽ? ኧረ እኔ ጤነኛ ነኝ። ጤነኛ ባልሆን ኖሮማ የታዘዝኩትን ለመፈጸም እኮ እንደዚህ ደፋ ቀን አልልም ነበር። ከአንቺ ጋር ምን አደረገኝ? ይህ ምንም አይገባው። ምንድን ነው ያልሽው? አይ ምንም፣ ከራሴ ጋር እያወራሁ ነው። የሆነ ቆንጆ ሲጀምር ቆንጆ ለቁም ነገር እኮ አይሆንም። እሷ ግን ምን ነክቷት ነው ይህን ታገባለች? ያኛው ይሻላት ነበር። ሉሊት እንዴት ነሽ? እንዴት ነህ ዳዊት? ማታ ስለተፈጠረው ነገር በጣም ይቅርታ። እንደዛ ማድረግ አልነበረብኝ። ለእኔ ችግር የለው፣ ግን መጠጣትም ማምሸትም አልነበረብን። ደግሞ የሆነ ጥቃት ደርሶብህ ቢሆንስ ኖሮ? ትንሽ ስሜታዊ ስለሆንኩ ነበር እንጂ እንደዛ መፈጠር አልነበረብን። ይገባኛል፣ ነገሩ ትንሽ ስሜታዊ ያደርጋል። ለኤልሳም ቢሆን ግን ደውዬላት ስልኩን አንስታልኛለች። የምርሽ ነው? አዎ ደህና እንደሆነች ነግራኛለች። ደስ ይላል። በጣም ጨንቆኝ ነበረ። ምንም አታስብ፣ በሰላም ዘመዶቿ ጋር ገብታለች። እንደዛ ልታደርግ እንደምችል ጠርጥሬ ነበር። በሰላም መድረሷ ራሱ አንድ ሀሳብ መቅለያ ነው። አዎ ቢያንስ አሁን አይምሯችን ያርፋል። ስትሰክር ሳይህ ግን ለመጀመሪያ ጊዜ ነው እና አዲስ ነገር ሆኖብኝ ነበር። ጭንቀቴን ቢያቀልልኝ ብዬ ነበር መጠጣቴ፣ ግን ምንም አላስታውስም። ያስቀየምኳችሁ ነገር አለ እንዴ? ምን ይኖራል ብለህ ነው? አንተ ተጎዳ እንጂ። እኔ እንኳን ደህና ነኝ። እኔ የምልሽ የፋይሉ ጉዳይ እንዴት ሆነልሽ? ልዕልትን አዋራሻል? አዎ ተነጋግረን ልታስመልስልኝ እንደምትችል ነግራኛለች። እርግጠኛ ነሽ? በምን እርግጠኛ ልሆን እችላለሁ? ያው ያለውን እድል መጠቀም ነው እንጂ። አንድ ነገር ልጠይቅሽ።
አሁን አልማዝ ይቅርታ ብትልሽ ይቅርታ ታደርጊላታለሽ? እየቀለድክ ነው? ከነ ወንጀሎቿ ለፖሊስ ነው አሳልፌ የምሰጣት። እንዲህማ በቀላሉ አታመልጣትም። ለነገሩ ፖሊሶቹም ቢሆን እየፈለጓት እንደሆነ ነግረውኛል። ጥሩ ውሳኔ ነው። እኔማ ለልዕልት ብለሽ ወደኋላ የምትይ መስሎኝ ነበር። አይ ከዚህ በኋላ ሰላማዊ ህይወት ነው መኖር የምፈልገው። እሷን መሸከም የሚችል ጫንቃ የለኝም። ግን ልዕልት አልማዝ ያለችበትን አታውቅም ብለሽ ታስቢያለሽ? አይ ብታውቅ እንደምትነግረኝ ነግራኛለች። አምነሻት ነው? አዎ እኔ ልዕልትን መጠርጠር አልፈልግም። ጥሩ። ሳልጠይቅሽ እቺ ቤት ያለችው ባለፈው ላስገባት ነበር ያልሻት ሰራተኛ ነች? አበባ ነው እንዴ? ማታ አላያትም እንዴ? ለነገሩ ላታስታውሳት ትችላለህ። ወደ ስራ ልትሄጂ ነበረ? ልብስ ተይው እባክሽን ነው መጣ እንውጣ። እሺ መጣ በቃ ነይ በቃ። እስካሁን ጨረሽ? እያሾፍሽ ነው እንዴ? ተመልሰህ መጣል ማለት ወዴት ልትሄዱ ነው? የትስ ብንሄድ ነው ያገባሽ? የወደደኝ ነገር ነው እንደምፈልገኝ እንዴ? ዳዊት ምን ሆናችኋል? አታያትም እንዴ? መልስልኝ። ይልሽ ካሊባውን ይነሳልና የሚበላ ነገር አዘጋጅለት። እሺ እሺ፣ አሁን አዘጋጅለታለሁ። በቃ እንደው አደራሽ ምንም ነገር እንዳይጎልበት። እሺ ደህና ዋሉ። ደህና ዋሉ። አዋያውሽ መለጠፍ ነበር። ዳዊት ስንት በሰው የጠለበችኝ ከነገር በተኛውበት ቀሰቀሰች። ደህና ነሽ? እሺ አይ ጉድ! አጣያቸው ተብዬ የባሰ አፋቀርኳቸው መሰለኝ። ወይ በሞትኩት! ምን ሆነ ነው? መቼ አስተርፈዋል? ደህና ነኝ። ትንሽ ጉዳት ደርሶብኝ። ትንሽ ትላለህ? እንደዚህ ተሻሽገህ እያየሁ። ለመሆኑ ማን ነው እንደዚህ የጨከነብህ? አጋጣሚ ከሰው ጋር ተጣልቼ። ጭራሽ በአንድ ሰው ነው እንደዚህ ሆንከው? አንተማ ደካማ ነህ መሰለኝ። እኔ ጸብ አልወድም፣ ሌቦች ናቸው እንደዚህ ያደረጉኝ። ወይ ጉድ! በል እስኪ አንጣላትስ። ኧረ ተይ፣ ደግሞ አልደረቀም፣ ይነካሻል። ምን ችግር አለው? ቢነካኝ ምን እንዳያደርገኝ ነው? ደግሞ እንደዚህ ተሻሽገህ እንዴት ሊነካኝ ነው? ቆይ እስኪ። ወይ ቆይ እንዲያደርቅልህ የሆነ ማስተሻ ነገር አግዬ ላምጣልህ። ማስተሻ? ኧረ አያስፈልግም። ለምን? በአንዴ ነው ድርቅ የሚያደርግልህ። ቆይ ላሳይህ። ናይ ማነሽ? አበባ፣ እኔ አያስፈልገኝም አልኩሽ። ኧረ ተው፣ ቤት ተጎልተህ ከምትውል ብዬ ነው። ችግር የለውም፣ ተስማምቶኛል ካልክሽ። ላደረግሽልኝ ነገር በጣም ነው የማመሰግነው። ምን አደረግኩልህና ነው? ለማንኛውም አንተ ብቻ ደህና ሁን። ያው ቁስሌን ሳትጸየፊ እርዳታ ስላደረግሽልኝ ነው። ችግር የለውም፣ አንተ ብቻ ደህና ሁን። በልሽ በጎ ያድርግ። እማዬ አንድ ነገር ልንገርሽ አይደለ? ሌላ ነገር ሳይከተልሽ ፋይሉን ትሰጪኛለሽ። እኔም ቢሆን እዚህ የመጣሁት ፋይሉን ለመቀበል ነው። እሺ? ፋይሉን እንዲህ በቀላሉ የምመልስልሽ ይመስልሻል እንዴ? አይታይሽም እንዴ? ተደብቄ እኮ ነው ያለሁት። ይሄ ፋይል መደራደሪያ ነው፣ ገባሽ? ታዲያ እሱንማ ቀድመሽ ነበረ ማሰብ የነበረብሽ። እጅሽን ከጥፋት መሰብሰብ ነበረብሽ እማዬ። ለእነሱ መደረብሽ ነው። አበሉሽ፣ አጠጡሽ አይደል? ሲጀመር ከዚህ ጋር ምንም የሚያገናኘው ነገር የለም። እኔ ልዕልት ለጥቅም ብዬ አንድም ነገር አድርጌ አላውቅም። እሺ? እኔስ ምን አድርጌ አውቃለሁ? ደፋ ቀና ያልኩት እኮ ላንቺ ስል ነው። በቃ በእኔ አታሳቢ። ለእኔ ብለሽ ምንም ነገር ማድረግ አቁሚ እማዬ። ሲጀመር ካሌብ ላይ ያደረግሽው ነገር በጣም ይበቃል። ሉሊትም ከዚህ በላይ እንድትጎዳ አልፈልግም። ለምን ላደርገው የማልችለውን ነገር እያነሳሽ ታደርቂኛለሽ? ታደርጊዋለሽ። አይ ካልሽ ደግሞ ለፖሊስ አሳልፈኝ እሰጥሻለሁ። ምን? ይሄ ነበር የቀረሽ? ዛትሽብኝ። እውነት የኔ ልጅ ናት ይሄን የተናገረችው? አዎ እኔ ነኝ። በቃ ከዚህ በላይ ሰዎችን ስታሳድጂ ማየት አልፈልግም። እናትሽን በተራ ባረባ ነገር ነው የምትለውጪው? በጣም ነው ያዘንኩብሽ። እንዴ ምን አይነት ልጅ ነው ያሳደግኩት? እንግዲህ ተነጋግረን መግባባት ካልቻለን ከዚህ የተሻለ ምንም አማራጭ የለም። እህቴን ብትሆን እንደዚህ የደከመችበት ድርጅት ኪሳራ ላይ ሲወድቅ ቆሜ ማየት አልችልም። ከኔ በላይ ለሷ መቆርቆርሽ ነው? ሉሊት ኪሳራ ውስጥ እንዳትገባ ተብሎ እኔ እስር ቤት መወርወር አለብኝ?
እማዬ ብዙ ነገር እያየሁ እንዳላየሁ አልፌሻለሁ። ከዚህ በኋላ ግን በቃኝ፣ ትዕግስቴም አልቋል። ደግሞ አንቺ እኔን አሳልፈሽ ከመስጠት ውጪ መቼ ነው ታግሰሽኝ የምታውቂው? አሃ ጥፋትሽን እንድዘረዝርልሽ ነው የምትፈልጊው? እንደዛ ከሆነ በጣም ጥሩ እዘረዝርልሻለሁ። እንዴ አንቺ አልነበርሽ እንዴ ሉሊትና ካሌብ አብረው እንዲሆኑ አልፈልግም ያልሽው? እንዴ ታዲያ እኔ ግደይው ብዬሻለሁ እንዴ? አንቺማ ከዛሽ ጋር ተመሳጥራችሁ ልትገሉት ነበር ሐሳባችሁ። ቀድሞ እናንተ መዋረድ ሆነ እንጂ የማይመስል ነገር አታገናኝ። አንቺን ብትሆኚ ቀድመሽ እጅሽን ለፖሊስ ካልሰጠሽ እንደ ኤልሳ ሜዳ ላይ መቅረት ነው መጨረሻሽ የሚሆነው። ልዕልት ምንም ብታስፈራሪኝም ከሐሳቤ ንቅንቅ አልልም። ወይ የጠየኳትን ገንዘብ ትሰጠኛለች፣ አለበለዚያ ደግሞ ይሄን ፋይል እሳት ውስጥ ነው የምጨምረው። የቀሮሽ ብቸኛ አማራጭ እኔ ነኝ። ስለዚህ ከኔ ጋር ለመጣላት ባትሞክሪ የተሻለ ነው። ድሮም ባሳደግኩት ውሻ መነከስ እጣ ፈንታይ ነው። ድርጊትሽ እኮ ነው እንድጨክንብሽ የሚያደርገኝ። ከእንግዲህ በኋላ ግን ምንም አይነት ስህተት ላልፍሽ አልችልም። እስካሁንም ቢሆን እናቴ ስለሆንሽ ነው ብዙ ነገሮችን እንዳላወቀ ሆኜ ሳልፍሽ የነበረው። ወይ እዚህ ቤት ግን ወኔውን ጨርሶ ሁሉም ሰው በሽተኛ ሆኗል። ትንሽ እንደው ቁስለኛው ይሻላል እንጂ ባልየውስ የውሻ ባህሪ ነው የሰጠው። ወንድሜ ደግሞ ምንድን ነው ለሳት ይደውል። ሄሎ ደህና ነኝ፣ እንዴት ነህ? እንዴ ገና እኮ ወሬ አልደረሰም። በዚህ 2 ቀን ከየት አግኝቼ እልክልሃለሁ ብለህ ነው? ምን ነው አስቸኳይ ነው? ለአባዬ መድኃኒት መግዣ? በቃ እሺ፣ በዚህ 2 ቀን እልክልሃለሁ። እሺ ቆይ አሁን በ2 ቀን ውስጥ ከየት አምጥቼ ልክለት ነው የቀባጠርኩት? አይዳይ እንደው ምን ይሻለኛል? እስኪ ያቺን ሴትዮ ልጠይቃት። ለምንድን ነው ስልኩን የማታነሺው? አስፈላጊ ስላልሆነ። የሆነ ያቀድሽው ነገር ይኖርሻል እንጂ ስልኩን ታነሹ ነበር። አይ እንግዲህ አትጨማለቂ። ምንም ቢሆን እናትሽ ነኝ። እሺ ልታከብሪኝ ይገባል። ከእንግዲህ በዚህ ስራሽ የምትቀጥይ ከሆነ እናትነትሽንም ቢሆን ልሰርዘው እችላለሁ። እኔ መች ጠፋኝ? ይሄ ነበር የቀረሽ አይደል? የሚበጅሽን አድርጊ። እኔ እንደሆነ 1 ቀን ሰጥቼሻለሁ። ከዛ ሁሉም ነገር ያበቃል። ልዕልት ልዕልት ደግሞ ይሻለኛል። ምን ፈልጋ ነው የምትደውለው? አስሬ ሄሎ ስልክ አታነሽም? በሰላም ነው? ስራ ላይ ነበርኩ። አንቺስ በዚህ ሰዓት የደወልሽው ምን አዲስ ነገር ተገኝቶ ነው? በምን ጉዳይ ላይ? በምን ጉዳይ በምን ጉዳይ ትይኛለሽ እንዴ? ምን ልትሰሪ ነው እዛ ቤት ያስገባውሽ? እሱማ ላንቺ ወሬ ላቀብል ነው። ግን ሌላ ጉዳይ ገጥሞኝ ነበር የደወልኩልሽ። ታዲያ ምንድን ነው ጉዳይሽ? አባቴ ታሟል እና ገንዘብ ያስፈልገኛል። የሰራሁበትን እንድትከፊኝ ነበር አደባባይ። እንዴ አረ ምን አይነት ጉደኛ ነሽ? ምንም ሳሰሪ ነው እንዴ ገንዘብ የምትጠይቂው? ከዚህ በላይ ምን ላድርግ? ደግሞ መሆኑ አይቀር። በቃ ልጄ ጊዜን አታባትኝብኝ። አረ እኔ እየቀለድኩ አይደለም። ትሰሚኛለሽ አበባ፣ ገንዘብ ከፈለሽ አንድ ነገር ስሪና አሳይኝ፣ ያኔ ከፍልሻለሁ። እሺ ደነዝ። ቆይ እኔ ለአባቴ ማድረስ ካልቻልኩ ምኑን ሰው ነኝ? ምን ይሻለኛል? አንድ ነገርማ ማድረግ አለብኝ። እንዴት ዋልክ? ደህና ዋልሽልኝ። የሚገኘው ጠፍቼ ዋልኩ አይደለ? ዛሬ በሰላም ነው? አርፍደሽ ነው የመጣሽው? የሆነ ጉዳይ ነበረኝ ማስጨርሰው፣ እሱን ሳስጨራርስ እኮ ነው የቆየሁት። ታዲያ አትነግሪኝም ነበር? አብረን እኮ እንሄድ ነበር። መጀመሪያ አገግም፣ ከዛ በኋላ ለማገዙም ቢሆን ትደርስበታለህ። አሁን እኮ ደህና ነኝ ሉሊቴ፣ በጣም ተሽሎኛል። ዝም ብለሽ ነው እያካበድሽ ያለው።
ቢሆንም ሐኪሞቹ በደንብ እስኪያገግም ድረስ ምንም ስራ መስራት የለበትም ብለዋል። እነሱን ታያቸው እባክሽ። ይኸው አጠገብሽ እያየሽኝ አይደል? ከዚህ በላይ ምን ደህንነት አለ? እሱን ተው። ለአበባ ምግብ አዘጋጅለት ብያት ነበር። አቀረበችልህ? አዎ ሉሊቴ፣ በልቻለሁ። ሉሊቴ፣ የአልማዝ ጉዳይ ከምን ደረሰ? ስለ እሷ ምንም አዲስ ነገር የለም፣ ግን ፖሊሶቹ እያፈላለጓት ነው። ከፖሊሶቹ በፊት ላገኛት እፈልጋለሁ። ማለት? ብታገኛትስ ምን ልታረግ ነው? እሱ ምን ማድረግ እንዳለብኝ አጠገቧ ስሆን ነው የምወስነው። ይኸውልህ እኔ ምንም አይነት ሰጣ ገባ ውስጥ እንድትገባ አልፈልግም። በቃ እኔ ሰላማዊ ህይወት መኖር ነው የምፈልገው። ሉሊት ይቅርታ አድርጊልኝ። አልማዝ ያደረገችኝም በፍጹም ልሽረው አልችልም። አልረሳውም፣ በፍጹም አልተዋትም። ይኸውልህ የእሷ ጉዳይ በህግ መፈታት ይችላል። በቃ እንደውም ተው፣ አሁን ልባ በኋላ እናወራለን። አበባ ምን ሆነሽ ነው? ምንም አልሆንኩም። አይ ተክሰሽ ሳይሽ ጊዜ እኮ የሆነ ነገር ከሆንሽ ብዬ ነው። ልታግዘው እንጂ ምን አደርጋለሁ ብለሽ ነው? ምንም እያሰብኩትም እያደረግኩትም ያለው ነገር እኮ እየተሳካልኝ አይደለም። ምንድነው እየተሳካልሽ ያለው ነው ነገር? አሁን ባለፈው አንዷ ስራ አዛኝ ጉልበቴን ከበዘበዘችው በኋላ ብሬን አልከፍልም አለች። ታዲያ ለምንድን ነው የሰራሽበትን ያልከፈለች? እኔ ምን አውቅላታለሁ ብለሽ ነው? ብቻ በሚያገናኝበት ያገናኘናል። እኔ የምለው ምንድን ነበረ ስራው? ስለላ። ስለላ? የምን ስለላ ነው? እዚህ ቤት ከመግባቴ በፊት አንድ ሰው እንድከታተልላት ጠይቃኝ ነበር። እሱን ያደረኩላት። ኧረ አስቅም። ወገቤ እስኪጎብጥ ሰርቼ ልትገዳኝ ነው መሰለኝ። በቃ በደንብ ጠይቂያት፣ ትከፍልሽ ይሆናል። ቆይ ከዚህ በላይ እንዴት ብዬ ደጅ ልጽናት? ፈጣሪ ልቧን ያራራልኝ እንጂ። ጥሩ። እና የሚበላ ነገር አዘጋጅተሻል እንዴ? አዎ አዘጋጅቻለሁ። ላቅርብልሽ? አይ ለኔ ሳይሆን ለካሊብ አቅርቢለት። አይ ለሱ እንኳን አቅርቤለት ነበር፣ ብዙም አልተመገበውም። ነካክቶ ነው የተወው። እኔ እንደው ሲያሳዝነኝ አንጀቴን ነው ብልት የሚያደርገኝ። ምን አይነት ክፎች ናቸው ግን እንደዚህ ያደረጉት? ማንን ነው? ያ ከቤት የማይወጣው እሱ አመሉ ጥሩ ነው። ያኛው አለ እንጂ አመሉ ሁሉ ለሰው የማይመች። ምን ስትሉ እንደተቆራኛችሁ እሳትና ውሃ። አበባ እንግዲህ የተባልሽውን ነው ማድረግ። ቆይ አሁን የሆነ ነገር ማድረግ ከዚህ በላይ ምን አለ? ይበልጥ ተዋደዱ እንጂ ቆይ እኔ እንዴት አድርጌ ነው ማለያያቸው? ወይ መከራ። ዳዊት እስካሁን ቆይተሽ? አልገባኝም። እየተከታተልከኝ ነበር ማለት ነው? ለምን እከተልሻለሁ? ከወጣሽ ጀምሮ እስካሁን ቤት ስላልተመለሽ የት እንደዋልሽ ለማወቅ ብዬ ነው። የትስ ቡል አንተን ይመለከታል እንዴ? ለምን የጠየኩሽን በስርዓት አመልሽ? እኔ የምለው የግድ ስወጣ አንተን እያስፈቀድኩ መውጣት አለብኝ እንዴ? እንደዛ እያልኩ አይደለም። ሁኔታሽን ግን ሳየው አንዳች መደበቅ የፈለግሽው ነገር አለ። አልገባኝም። ምን ልደብቅ እችላለሁ? ቆይ እየፈጠርክ ነው የምታወራው? እናትሽ አገኘሻት እንዴ? አይ አላገኘኋትም። ምን ነው? ሌላ ጊዜ እናትሽ ስትጠፋ አገር እያዝ ነበር የምትይው። አሁን ምን ተገኝቶ ነው ዝም ያልሽው? ቢያንስ አሁን ደህና መሆኗን አውቄያለሁ። ሌላው ነገር ደግሞ ግድ አይሰጠኝም። ከዚህ በኋላ ግን ስለ እናቴ ምንም ነገር እንድትጠይቀኝ አልፈልግም። እሺ? ማስተባበያ መሆኑ ነው። ቆይ ግን እናትሽ ያ ሁሉ በደል አደርሳብሽ አሁንም ከሷ ጎን ስትቆሚ ትንሽ እንኳን አታፍሪም? ዳዊት በቃ እኔ ስለ እናቴ ምንም ነገር እንድታወራኝ አልፈልግም። ስለ እናትሽ ክፋት ሁሉም ሰው ማወቅ አለበት። ገባሽ? ነገርኩህ እኮ ስለ እናቴ ምንም ነገር መስማትም ሆነ ማውራት አልፈልግም። እንደዛ ከሆነ አሳልፈሽ ስጪኛል። እኔ ለምንድን ነው የማትሰማኝ? እኔ ያለችበትን ቦታ አላውቅም አልኩህ እኮ። ደግሞ ከዚህ በኋላ እንዳትከተለኝ። ለማንኛውም ንገሪያት። ያገኘኋት ዕለት ግን ከባድ ቅጣት ነው የሚጠብቃት። ቆይ አንተ ምን አግብቶ ነው እናቴ ላይ እንደዚህ የምትዝተው? እሱን ካገኘኋት በኋላ እነግርሻለሁ።
ለማንኛውም ግን ከሉሊት የወሰደችውን ወረቀት እንድትመልስ ንገሪያት። እሱን ሉሊት ትጠይቀኝ። አንተ ምንም የሚያገባህ ነገር የለም። ከመቼ ወዲህ ነው እንደዚህ መሆን የጀመርሽው? ሰማኛለህ? ያኔ ያረኩት ራሱ በጣም ይቆጨኛል። እሺ የሆነ ነገርማ ይሽተኝ ነው። አለ ምክንያት ከቤት መውጣት አልጀመረችም ይችላል። እንካ እስኪ ጎንህን አሳልፍበት። ተቀምጠህ የምትውልበት እኮ ወገብህን እንዳያምህ። አመሰግናለሁ። ለትንሽ ለትልቁ ሁሉ አመስግነህ ውስጥ ገብተህ አትተኛም? አይ እዚሁ ይሻለኛል። ያው ሌሊቴ ትሄድብኛለሽ ካልክሽ የምትፈልገው ነገር አለ ላዘጋጅልህ? ምንም የለም። የሚያስፈልገኝ ነገር ካለ እነግርሻለሁ። እሺ የት ቆይተሽ ነው የመጣሽው? ምን አገባህ? እናትሽ ጋር ነበርሽ አይደል? የት ነው ያለችው? ቆይ ያለችበትን ብነግርህ ምን ልታደርግ ነው? ቦታውን ብቻ ንገሪኝ። እኔ የምለው እንደውም ሳይኮ በደንብ ተሽሎሃል። ቆይ ለምን ቤታችንን ለቃ አትወጣልንም? አንድ ነገር ልንገርሽ፣ መቼም ከዚህ ቤት አልወጣም። እኔና ሉሊት እዚሁ ተጋብተን ነው የምንኖረው። ይህንን ጠንቅቀሽ ማወቅ አለብሽ። እሱ እንኳን መቼም የማይሆን ነገር ነው። ይልቅ በጊዜ ወጥተህ መጠጊያን ብታስተካክል ይሻላል። ወደድሽም ጠላሽም የሚሆነውን ነግሬሻለሁ። አሁን አልማዝ የተደበቀችበትን ንገሪኝ። ያለችበትን አላውቅም፣ በአቅም ደግሞ አልነግርህም። ያገኘኋት ዕለት ግን እስቲ መጀመሪያ ከመዛት በፊት ተስተካክለ በሁለት እግር ቆም። እሺ ምንድን ነው ያልሽው? አንቺ ዝም አልኩሽ። በጣም አናለ ትሰምኛለሽ? ከዚህ በኋላ ምንም አልታገዝሽም። አንተ ገባሽ አይደል? እንዴ አንተ አነከኝ እኮ። አንቺ ውሻ! አንተ ነው ውሻ። ሁለተኛ ተሳስተህ እንዳነካኝ። እሺ ቆሻሻ! ትሰምኛለሽ? አንቺንም እናትሽንም አነቃችሁ። በህይወት እንድትቆይ አልፈቅድላትም። ገባሽ አይደል? እኔ ምን አይ ግን ሰው ቤት ተቀምጦ እንደዚህ መዛት ትንሽ እንኳን አይከብድህም? ይሄ የመጨረሻ ንግግሬ ነው። ሰማኛለህ? እኔም ቢሆን ካንተ ጋር ማውራትም ሆነ አንተ ማየት በጣም አስጠልቶኛል። እሺ ያንቺን ወሬ ማዳመጥ አልፈልግም። ዞር በይልኝ አሁን። ኧረ ለካ እንደዚህ ለማለት እንደርሰሃል። በጣም ጥሩ፣ በጣም ጥሩ። ዞር በይልኝ እያልኩሽ ነው። ሰማኛለህ? ሰላም ከፈለክ ሰላም ወዳለበት ቦታ ሄደህ መኖር ትችላለህ። እሺ